ጤና ይስጥልን የኪ ሃውሲንግ ተመዝጋቢዎች እንዲሁም እጩ ተመዝጋቢዎች እንዴት አላችሁ? በየሳምንቱ ለእናንተ የሰራናቸውን ስራዎች የምናብራራበት ቪዲዮ ነው። በዚሁ መሰረት ባለፈው ሳምንት ውስጥ የሰራናቸውን ዋና ዋና ጉዳዮች ይዤ ተገኝቻለሁ። በባለፈው ሳምንት ያከናወናቸው ጉዳዮች በርካታ ቢሆኑም ዋና ዋናዎቹ ውስጥ የመጀመሪያው በኪ ሃውሲንግ ፋይናንስ ሶሉሽን በተቋሙ እንደዚሁም ደግሞ አነስተኛና መካከለኛ ገቢ ያላቸውን የቤት ባለቤት ለማድረግ ብሎ በቀረጸው ሞዴል ዙሪያ በተደጋጋሚ በተመዘገቡ ሰዎች እንደዚሁም ደግሞ ለመመዝገብ ባሰቡ ሰዎች የሚነሱትን ጥያቄዎች በመለየት በእነዚህ ጥያቄዎች ዙሪያ መልስ የምንሰጥበት ቪዲዮ ሰርተናል። ይህንኑ በተመሳሳይ በሌሎች 4 ቋንቋዎች ጭምር እንዲሰሩ የትርጉም ስራው እየተሰራ ይገኛል። እነዚህም ቋንቋዎች ከአማርኛ ውጪ ወላይትኛ፣ ሲዳምኛ፣ ትግርኛና ኦሮምኛ ናቸው። በቅርቡ አማርኛን ጨምሮ በጥቅሉ በ5 ቋንቋዎች እናንተ በተደጋጋሚ ለምትጠይቁት ጥያቄ መልስ የሚሰጥ ቪዲዮ ይዘን እንቀርባለን። በቀላሉ መረጃውን ራሳችሁን በራሳችሁ አስተናግዳችሁ የምታገኙበት የምዝገባ ሂደቱንም ደግሞ እንዲሁ የምታሳልጡበት እንዲሆን በማሰብ ሰርተነዋል። በቅርቡ ደግሞ እንዳልኩት ለእናንተ የምናደርስ ይሆናል። በባለፈው ሳምንት ከሰራናቸው ስራዎች ውስጥ የመጀመሪያው ይሄ ነው። ሌላኛው በዚህ ባሳለፍነው ሳምንት ውስጥ የሰራነው ስራ በትንሽ ቅድመ ክፍያ እንዲሁም ከ2000 ብር በሚጀምር ወርሃዊ ቁጠባ አነስተኛና መካከለኛ ገቢ ያላቸውን የቤት ባለቤት የማድረግ ስራችንን ተቀላቅለው አብረውን አፊሊየት ወይም ደግሞ የኮሚሽን ሰራተኛ በመሆን እየሰሩ የሚገኙትን መገናኛ አካባቢ በሚገኝ ማሰልጠኛ ተቋም ማብራሪያና ስልጠና እንዲያገኙ አድርገናል። በዚህም እነዚህ ግለሰቦች ባለ 6 ዲጂት ገቢ ባለቤት ሁላ መሆን እንዲችሉ መንገዱን አሳይተናል። በተግባርም ደግሞ ከዚህ በፊት አብረውን ከሚሰሩት ውስጥ የዚህን ያክል ገቢና ከዚህም በላይ በየወሩ እያገኙ ህይወታቸውን እያሻሻሉ እንዲሁም ሞዴሉን ተጠቃሚ ሆነው ወርሃዊ ቁጠባቸው ሳይቸግራቸው እድለኛ ከሆኑ በኋላም የሚከፍሉትን እያጠራቀሙ ያሉ እንዳሉ ከዚህ በፊት ተደጋጋሚ ነግረናቸዋል። አሁንም ይህንን እድል መጠቀም ለሚፈልጉት ማብራሪያውንና ስልጠናውን ሰጥተናል። ይህ ማብራሪያና ስልጠና ዘወትር ቅዳሜ ከጠዋቱ 3 ሰዓት ተኩል ጀምሮ መገናኛ አካባቢ የካ ክፍለ ከተማ ፊት ለፊት በሚገኘው ማራቶን ህንፃ 4ኛ ፎቅ ላይ ይሰጣል። በዚሁ አጋጣሚ ከኛ ጋር አብራችሁ ሌሎችን የቤት ባለቤት ለማድረግ በማስመዝገብ ስራ ውስጥ መሰማራት የምትፈልጉ ካላችሁ አሁንም በራችን ክፍት ነው ላለው አጋጣሚ። በመቀጠል ባለፈው ሳምንት ውስጥ የሰራናቸው ስራዎች ውስጥ በዋናነት የምንጠቅሰው በአዳማና በፍቼ ሰላሌ የተከፈቱት ቅርንጫፍ ቢሮዎች ሂደታቸው ምን ይመስላል፣ ምን ደረጃ ላይስ ናቸው የሚሉትን መሰል ነገሮች ገምግመናል። በዚህም በሚቀጥለው ሳምንት ሁለቱም ቅርንጫፍ ቢሮዎቻችን ስራ ለመጀመር ብቁ መሆናቸውን አረጋግጠናል። አዳማና ፍቼ ሰላሌ የምትገኙ በቅርቡ የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ መሆን የምትችሉበትን አገልግሎት እዛው እናንተው ከተማ ውስጥ በከፈት ነው ወይም ደግሞ ወኪሎቻችን በከፈቱት ቅርንጫፍ ቢሮ አማካኝነት የምትስተናገዱ መሆኑን ከወዲሁ እነግራችኋለሁ። መልካም ቆይታ ይሁንልን። በቻልነው መጠን ጊዜው ካለ እንዲሁም ደግሞ ሌሎች ነገሮችን አመቻችተን እኛም በቦታው ላይ ተገኝተን የመክፈቻ ስነስርዓት ለማድረግ አስበናል። የቻልነውን ሁሉ ደግሞ ለዚህ እናደርጋለን። ሌላኛው በዚህ ባሳለፍነው ሳምንት ውስጥ የሰራ ነው ከኢትዮጵያ ውጭ በሚገኙ ሀገሮች ላይ በርካታ ኢትዮጵያውያኖች ወይም ደግሞ ስደተኞች በሚገኙባቸው አካባቢ ላይ ጥናት በማድረግ እነዚህንም ደግሞ ለይተን የኪ ሃውሲንግ ፋይናንስ ሶሉሽን ተጠቃሚ መሆን የሚችሉበትን አሰራር ለመዘርጋት እዚሁ ኪ ሃውሲንግ ፋይናንስ ሶሉሽን ዋና ቢሮ ባቋቋም ነው ለዚሁ ለዲያስፖራ ኮሚኒቲ ብለን በሰየምነው ቲም አማካኝነት ስራዎችን ሰርተናል። በዚሁ መሰረት በ2022 በተደረገው ጥናት እንዲሁም ደግሞ እኛም በራሳችን መንገድ ባደረግነው በ10 አገሮች ላይ በርካታ ኢትዮጵያውያኖች የሚገኙበትን ለይተን ስራዎችን ጀምረናል። እነዚህም ሳውዲ አረቢያ፣ አሜሪካ፣ አረብ ኤምሬትስ፣ እስራኤል፣ ካናዳ፣ አውስትራሊያ፣ ጣሊያን፣ ጀርመን፣ ስዊድን እንዲሁም ደግሞ ኖርዌይ። በእነዚህ ሀገሮች በርካታ ኢትዮጵያውያኖች እንደሚገኙ ለይተን እዛ ያሉትን ኢትዮጵያውያኖች ባሉበት ቦታ ሆነው የቤት ባለቤት መሆን የሚችሉበትን መንገድ ጀምረናል። በዚሁ መሰረት የመጀመሪያ ስራችን የሚሆነው በርካታ ወይም ደግሞ አብዛኛው ኢትዮጵያዊ ስደተኛ የሚገኝበት ሳውዲ አረቢያ መሆኑን
ስለተረዳን በዚህ ሀገር ላይ የሚገኙ ኢትዮጵያውያኖች እንዴት የቤት ባለቤት መሆን ይችላሉ የሚለውን ለማስገንዘብና ለማስረዳት ቨርቹዋል ኢቨንት የፊታችን አርብ የምናዘጋጅ ይሆናል። ለሱም ዝግጅት ከወዲሁ ጀምረናል። በዚሁ አጋጣሚ በሳውዲ አረቢያ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እናንተን በተመለከተ ማብራሪያ ለመስጠት እንደዚሁም ስለ ሞዴሉ ግንዛቤ ልንፈጥርላችሁ የፊታችን አርብ ባዘጋጀነው ቨርቹዋል ኢቨንት ላይ እንድትገኙ ወይም እንድትሳተፉ በዚሁ ግብዣችን እናስተላልፋለን። ይህ ቨርቹዋል ኢቨንት በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት የሚጀምር ይሆናል። በሰዓቱ ላይቭ እንገናኛለን። ጥሪያችን ተቀብላችሁ ደግሞ ለሌሎቹም እንድታስተላልፉ እግረ መንገድ መልእክቴን አስተላልፋለሁ። ሌላኛው በባለፈው ሳምንት ውስጥ ካከናወናቸው ጉዳዮች ውስጥ እንዲሁም ደግሞ ለእናንተ መረጃውን ካጋራ ነው ውስጥ አንዱ ቃሊቲ ማሰልጠኛ አካባቢ የሚገኘው ሳይታችን ፕሮግረስ ምን ይመስላል የሚለውን ማየት ነው። ይህ ሳይት ራፍ ስቲሜሽን 90 በመቶ ተጠናቋል። እድለኞች ሊረከቡ ጫፍ ላይ ደርሷል። የእሱን ሂደት ከመገምገም በተጨማሪ ደግሞ ሌሎች ሳይቶችስ ምን ላይ ናቸው የሚለውን እንደዚሁ በውስጥ በማኔጅመንታችን አማካኝነት የተለያዩ ንግግሮችን ስናደርግ ቆይተናል። የበረቱና ጥሩ የተባሉትን ባሉበት እንዲቀጥሉ እንዲሁም ደግሞ ክፍተቶች መሻሻል ስለሚገባቸው የማሻሻያ ስራዎች እንዲሰሩ አቅጣጫዎችን፣ የቤት ስራዎችን ጭምር ተሰጣተናል። በዚሁ አግባብ ሳይቶቻችን ያሉበትን ደረጃ በየሳምንቱ ብቻ ሳይሆን በየዕለቱ እየገመገምን ነው የምንገኘው። ከዚህ በተጨማሪ አብረውን መስራት ከሚፈልጉ ተቋማት ጋር ያለንን ንግግር አጠንክረን ከዚህ ቀደም ከነበረው ቀጥለናል። እኛም ደግሞ አብራችሁን ብትሰሩ ብለን ጥሪ ያደረግንላቸውን ተቋማቶች ባለሙያዎችን መድበን እየተንቀሳቀሱ እያናገሩ ይገኛሉ። 2 ተቋማት በራሳቸው በተቋማቶቹ ውስጥ ለሚሰሩ ሰራተኞች እና ከነሱ ጋር አብረው በሚሰሩ አጋር ድርጅቶች ውስጥ ለሚሰሩ ሰራተኞች ይህንን ሞዴል ማብራሪያ እንድንሰጥላቸው ከዛም ባለፈ ደግሞ አብሮ ለመስራት የመግባቢያ ሰነድ ስምምነት እንድንፈጽም ጥሪ አቅርበዋል። እኛም ይህን ጥሪ ተቀብለን አገልግሎቱን ለመስጠት እንቅስቃሴ ጀምረናል። እንደዚህ አይነት ተቋማቶች ካላችሁ በስራችሁ በርካታ ሰራተኞች የሚገኙ ወይም ደግሞ አብሯችሁ በሚሰሩ ተቋማቶች ሰራተኞች በርከት ብለው ካሉ አብራችሁን ብትሰሩ ተጠቃሚ ትሆናላችሁና እንደ ተቋምም ደግሞ የተለየ ጥቅም ታገኛላችሁ። ስለዚህ በዚሁ አጋጣሚ አሁንም አብራችሁን መስራት እንደምትችሉ አሳውቃለሁ። ሌላኛው ከማህበራዊ ሚዲያ ባለሙያዎች ወይም ደግሞ ተጽዕኖ ፈጣሪዎች ጋር አብረውን መስራት በሚችሉበት ሂደት ዙሪያ የተለያዩ ውይይቶችን ስናደርግ ነበረ በዚህ ሳምንት። በዚህም ታዋቂ ከሚባሉት ውስጥ በአካል ቢሮችን ድረስ መጥተው ስለ ሞዴሉ፣ ስለ አሰራራችን እንዲሁም ደግሞ እነሱ አብረውን ቢሰሩ ለማህበረሰቡ የሚሰጡትን ጥቅም እነሱም የሚያገኙትንና እኛም እንደ ኪ ሃውሲንግ ፋይናንስ ሶሉሽን እንደ ድርጅት የሰነቅነውን ግብ አብራርተን በዚህም ዙሪያ ስምምነት ላይ ደርሰን በቅርቡ ወደ ስራ እንገባለን። ይህንን ባለፈው ሳምንት ውስጥ አከናውነናል። በመጨረሻም እንግዲህ ሁሉንም ስራ የምንሰራው እድለኛ ለማድረግ የቤት ባለቤት ለማድረግ ምዝገባ ለማከናወን እና ምዝገባም ካከናወንም በኋላ በሞዴሉ አሰራር መሰረት ሌሎች ሂደቶችን ለመሄድ ነው እና በዚህ መሰረት በዚህ ሳምንት አንጻራዊ ከባለፈው ሳምንት በቁጥር የተሻለና የጨመረ የተመዝጋቢ መጠን አስተናግደናል። በዚሁም እንግዲህ ለሚቀጥለው እቅዳችን ከፍ እንዲል ሆኗል። ሳምንቱን በእነዚህ ዋና ዋና ስራዎች እኛ አሳልፈናል። እናንተም ደግሞ ባላችሁበት መልካም ሳምንት እንደነበራችሁ እንደ ኪ ሃውሲንግ ፋይናንስ ሶሉሽን እናምናለን። ቀጣዩ ሳምንትም ደግሞ የስራና የስኬት ሳምንት እንዲሆንላችሁ ለእናንተም ለእኛም ከወዲሁ እንመኛለን። መልካም ጊዜ ይሆንልን። ሳምንት ሌሎች የሰራናቸውን አበይት ነገሮች ይዘን እንቀርባለን። ሰላሙን አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ